የትግራይ ክልል ጊዜያዊ አስተዳደሩ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲል አስተባብሏል። በሌተናንት ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንት ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎችም ሲናፈሱ ነበር። በትናንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍም ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ በወጣው መግለጫ ግን እነዚህ ሁለት ጉዳዮችን አስተባብሏል። ፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ በመግለጫው ጠቅሷል። በትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን ዕዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ተብሏል። የማህበራዊ ሚዲያም ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ የተሰራጨበት ስትራቴጂው ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ተብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንት ሌተናንት ጄኔራል ታደሰ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት በአሁኑ ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙም ተገልጿል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ወደ ሌላው የመካከለኛው ምስራቅ ቀጠና ጉዳይ አልፋለሁ። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። እዚህ መሃል የተገኙት የቀንዱ ሀገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦችን እንዴት እንደሚያስተናግዱበትም በማጤን ላይ ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያም፣ ሶማሊያም፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይንም ሁኔታው የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነጻ ሀገርነቷን ላወጀችው የሶማሌላንድ የሰጠችው ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይም አገራቱ አማራጫቸው እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ እንደሆነም እየተነገረ ነው። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ሌሎች ደግሞ ምንም እንኳ ወደ አንዱ ቢያዘነብሉም አካሄዳቸውን ጥንቃቄ የተሞላበት አድርገዋል ነው የሚባለው። ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሰማት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗ ግን በፖለቲከኞች እየተነገረ ነው። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀምባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ተስተጓጉለውባታል። ይህንን ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን የፖለቲካ ተንታኞች ይናገራሉ። ባለፈው ሳምንት ሮይተርስ በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ የተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ እንደሚገኝ መዘገቡ አቡዳቢን አስቆጥቶ ነበር። የዘገባ ከወጣ ከቀናት በኋላ በኢትዮጵያ መገናኛ ብዙሃን ባለስልጣን የአፍሪካ ህብረት ስብሰባ ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፈቃድ እንዲሰርዝ እንዲሁም የዜና ወኪሉን ሌሎች ዘጋቢዎች ፈቃድ ሳያድስ እንደቀረም ተነግሯል። የተባበሩት አረብ ኤሚሬቶች የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደግፏን እንዲሁም በሱዳን ጦርነት መሳተፏንም እያስተባበለች ነው። ኢትዮጵያም ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላ በሱዳን ባለስልጣናት በኩል ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደም በመግለጽ ተከሳለች። ካርቱም ለኢትዮጵያ ድንበር ቅርብ በሆኑ ሱዳን አካባቢዎች በፈጥኖ ደራሽ ኃይሉ የሚፈጸሙ ጥቃቶች እየጨመሩ መምጣታቸው ይህንን ክስ ለማጠናከር የሚጠቀሙበትም አልጠፉም። ሳውዲ አረቢያ ግን ኢትዮጵያን ከጎኗ ለማሰለፍ የምታደርገውን ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ላይ የሳውዲ የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው የሚዘነጋ አይደለም። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላም ነበር። በዚህ ሳምንት ባለፈው ማክሰኞ የካቲት 10 ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። የፕሬዝዳንት ኤርዶዋን ጉብኝት ኢትዮጵያም ይበልጥ ወደ የተባበሩት አረብ ኤሚሬቶችና እስራኤል እንድትሳብ የተደረገ ሙከራም ተደርጎ ታይቶ ነበር። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚያሰጥ የተገለጸውን ስምምነት ከሀርጌሳ ጋር ተፈራርማ እንደነበር ከግምት ውስጥ ሲገባ ግን
ወደ እስራኤልና ሶማሌላንድ የማዘንበል ዕድሏ ከፍተኛ እንደሆነ በፖለቲከኞች ይነገራል። ባለፉት ዓመታት የባህር በር አልባ የመሆኗን ጉዳይ ለመቀየር እየጣረች ያለችው አዲስ አበባ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበት ፍጥጫም ቀጠናውን አክሮታል። ከሶማሌላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያም ጉዳዩን እንዳትገፋበትም አስገድዷት ቆይቷል። በስምምነቱ ምክንያት የተቃቀሩት ሶማሌና አዲስ አበባ ቱርክ ተጉዘው ስምምነት ሲፈጽሙ ግን ሞቃዲሾ እና አዲስ አበባ የባህር በርን በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታ ተቀምጦ ነበር። ኢትዮጵያና ሶማሌን ያደራደሩት የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን በአዲስ አበባ ጉብኝታቸው ወቅት እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሌላንድ እውቅናን ለመስጠት ውሳኔዋን ይፋ ያደረገችው ኢትዮጵያና ሶማሊያ በደረሱት ስምምነት መሰረት የባህር በርን በተመለከተ የሚያደርጉት ንግግር በተጓተተበት ወቅት ነው። ይህ የእስራኤል ድንገተኛ እርምጃም ኢትዮጵያ ተጨማሪ አማራጮች እንዲኖራት አድርጓል ይባላል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሌ ቀርቦላታል። አሊያም ከሶማሌላንድ ጋር የተፈራረመችውን ስምምነት በድጋሚም ታነሳለች። አሁን ባለው ሁኔታም ኢትዮጵያም የሶማሌላንድን ጉዳይ የምታነሳ ከሆነ ምናልባት የሚደርስባት ጫና ካለፈው ዝቅ ሊል ይችላል ይላሉ የፖለቲካ ተንታኞች። ሌላው በዚህ ቀጠና ላይ ከፍተኛ የሆነ ተጽዕኖ ለመፍጠር እየሞከረች ያለችውና ያልተሳካላት ኤርትራ ናት። ኢትዮጵያ ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያም ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት እየጠነከረ ከመጣ በኋላ አስመራም ቁጣዋን ገልጻለች። ኤርትራም ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያም የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤሚሬቶች ያለችበት ብላም ክስ አሰምታ ነበር። ኤርትራም የሳውዲ አጋር ከሆነችው ግብጽ ጋር ያላትን ግንኙነት ከሪያድ ጋር ትስስሯ እንድታጠናክር ማግዟታል። ባለፉት ቅርብ ወራት የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን ማድረጋቸውም የሚዘነጋ አይደለም። ጅቡቲም እንደ ኤርትራ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህ የተነሳም የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጥም ለጅቡቲ አሳሳቢ የሆነ ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴልአቪቭን ተከትላም ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት በጅቡቲ ላይ አንዣቧል። በዚህ ቀጠና ላይ አሁንም ውጥረት ነግሷል። ሶማሊያ ምናልባትም የመካከለኛው ምስራቅ ኃይሎች ፉክክር አንዲት ትንሽ ሀገር ቅድሚያ የምትሰጣቸውን አጀንዳዎች እንዴት በአንድ ጀንበር ሊቀይር እንደሚችሉ ለመረዳት የምታግዝ ግልጽ ማሳያ ነች። ሶማሊያም ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛቷ እጅግ ጉልበታም በሆነ የውጭ ሀገር ሲደገፍ መመልከት እጅግ በጣም ልብ የሚሰብር ሆኖባታል። እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና የመጀመሪያ በትሩን ያሳረፈውም በሞቃዲሾ ላይ እንደሆነ የብዙ ፖለቲከኞች አስተያየት ሆኗል። ኤምሬት ከሶማሊያ ጋር የገባችበት መቃቃር በቀጠናው ተጽዕኖን ለማስፋት ለወጠነችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን በአቡዳቢ በተበታተነው የሶማሊያ የፖለቲካና ዲፕሎማሲ ምህዳር ውስጥ አጋሮች አሏት። የተባበሩት አረብ ኤሚሬቶች ለሶማሌላንድ እውቅና እንድትሰጥ የሚጠይቁ ተደጋጋሚ ድምጾችን በዝተዋል። የሶማሌላንድ ባለስልጣናት ኤሚሬቶችን የሚደግፉ ሰልፎችን አካሂደዋል። ጥር መጨረሻ ላይ የሶማሌላንድ ፕሬዝዳንት አቡዳቢን መጎብኘታቸውም ቁጣውን ከፍ አድርጎታል። የኤሚሬቶች የወደብ አስተዳደር ኩባንያም የሆነው ዲፒ ወርልድ አሁንም ሶማሌላንድ ውስጥ የሚገኘውን የበርበራ ወደብና በከፊል ራስ ገዝ ፑንትላንድ ያለውን የቦሳሶ ወደብ ያንቀሳቅሳል። ሶማሌላንድ፣ ፑንትላንድና ጁባላንድ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተገቡ ስምምነቶች ለመሰረዝ ያስተላለፈውን ውሳኔም ውድቅ ማድረጋቸው የሚዘነጋ አይደለም። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር የገባቻቸውን ስምምነቶች ለመሰረዝ ያስተላለፈችውን ውሳኔ ተግባራዊ ማድረግ የመቻሏ ጉዳይ በብዙዎች ዘንድ ጥርጣሬን ፈጥሯል። ሶማሊያ በአንጻሩ አዳዲስ ወታደራዊና ዲፕሎማሲያዊ ጥምረቶችን መፍጠር እንዲሁም ከነባር ወዳጆቿ ጋር ያላትን ስትራቴጂካዊ ትብብር ማጠናከር ዘመቻ አድርጋም ይዘዋለች። ባለፈው ሳምንት የባህር ኃይል አሃዶችን ከ10 በላይ ዘመናዊ ታንኮችንና ሌሎች ከባድ የጦር መሳሪያዎችን የጫነው የቱርክ ሳንካክታር የጦር መርከብ ሞቃዲሾ ደርሷል። ከቀናት አስቀድሞ ደግሞ የቱርክ ኤፍ-16 የጦር አውሮፕላን በሞቃዲሾ ሰማይ ላይ ዝቅ ብለው መብረራቸውም ሌላ ጥያቄ ፈጥሯል። የነዳጅ ፍለጋና የደህንነት መርከቦችን ጨምሮ ሌሎች በርካታ የቱርክ መርከቦችም ወደ ሶማሊያም ተጉዘው ነበር።
ቻግሬቤ የተሰኘው የቱርክ የነዳጅ ፍለጋና ቁፋሮ መርከብ ባለፈው ሳምንት እሁድ ወደ ሶማሊያ መቅዘፍ ጀምሯል። ይህ የነዳጅ ፍለጋ መርከብ ከጥቂት ወራት በኋላ በሶማሊያ ውሃ ውስጥ ጥልቅ ቁፋሮ እንደሚጀምርም ይጠበቃል። ተጨማሪም በሶማሊያ ሰሜን ምስራቃዊ ክፍል በሚገኘው ላስቆራይ ከተማ ውስጥ አዲስ የቱርክ የባህር ኃይል ጦር ሰፈር የማቋቋም እቅድ እንዳለ የሶማሌና የቱርክ መገናኛ ብዙሃንም ዘግበዋል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር ኃይል ጦር ሰፈር ለመመስረት ካቀደችበት የሶማሌላንድ በርበራ ወደብ እምብዛም የማይረቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሌላንድ እውቅና መስጠቷም ቱርክ እነዚህን እርምጃዎች እንድታፋጥን ያደረጋትም ይመስላል። አሁንም ቢሆን የቱርክን ወታደራዊ ጦር ሰፈር በምታስተናግደው ሶማሊያ ውስጥ እየታየ ያለው የአንካራ እንቅስቃሴ ከዚህ ቀደም በዚህ መጠንም ታይቶ አይታወቅም። ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያጣችውን ድጋፍ ለማካካስ እንዲሁም በግዛት አንድነቷ ላይ ተጨማሪ ስጋት እንዳይጋረጥባት ለመከላከል ስትል ከሳውዲ አረቢያም ግብፅና ኳታር ጋር የመከላከያና የደህንነት ስምምነቶችን ተፈራርማለች። ሳውዲና ሶማሊያም ጥር 1 ቀን የተፈራረሙት የመከላከያ ትብብርና ስምምነት ሪያድ የሞቃዲሾ ኃይሎችን እንድታሰለጥን እንዲሁም ሁለቱ ሀገራት በቀይ ባህር የደህንነት ትብብር እንዲኖራቸውም ያደርጋል ነው የሚባለው። ወታደራዊው የሱዳን መንግስት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ የምትሰጠውን ወታደራዊና የገንዘብ ድጋፍ ለዓመታት ሲቃወም ቆይቷል። ምንም እንኳን ፍሬ ባያመጣለትም በዚህ የተነሳም የሳውዲና ኤሚሬቶች መቃቀር ለሱዳን ጦር ጥሩ አጋጣሚንም ፈጥሮለታል ነው የሚባለው። የሱዳን ጦር ከፓኪስታን ጋር ለተፈራረመው የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ የገንዘብ ድጋፍ ያደረገችው ሳውዲ እንደሆነችም ይነገራል። ይህ የግዢ ስምምነት የሱዳን ጦር ዘመናዊ ድሮኖችና ጸረ አውሮፕላን ሚሳይሎችን ታጥቆ አቅሙን እንዲያጠናክር የሚያደርግ ነው። በፈጥኖ ደራሽ ኃይሉ ላይ ብልጫ እንዲኖረውም ያስችለዋል። የሱዳን ጦር ከጥር መጨረሻ አንስቶ ከፈጥኖ ደራሽ ኃይሉ ጋር በሚያደርገው ጦር ድልን እየተቀናጀም ነው። ፈጥኖ ደራሽ ኃይሉ የደቡብ ኮርዶፋን ግዛት ዋና ከተማ በሆነችው ካዱግሊ ላይ ለ2 ዓመት አድርጎት የነበረውን ከበባም ሰብሯል። የተባበሩት አረብ ኤሚሬቶችና እስራኤል ሌላኛው አጋር የሆነችው ኬንያ የሳውዲና የኤሚሬቶችን መቃቀር በተመለከተ በሶማሌላንድ እውቅና ጉዳይ እስካሁን የሰጠችው ነገር የለም። ከሶማሌ እስከ እስራኤል ካሉት ሁሉም ወገኖች ጋር ጥሩ ግንኙነት ያላት የምትመስለው ኬንያ የደፈረሰው እስኪጠራ ድረስ በንቃት እየጠበቀችም ትመስላለች። ይህን ዝምታ ሶማሌ በቀላሉ አላለፈችውም። በተለይ ኬንያ በሱዳን ጦርና በሌሎች ጉዳዮች ላይ ከተባበሩት አረብ ኤሚሬቶች ጋር ትተባበራለች መባሉ ይህንን ስሜት ከፍ አድርጎታል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አንዳንድ ጎረቤት ሀገራት ለአጭር ጊዜ ፍላጎቶቻቸው ሲሉ ለሶማሌላንድ የተሰጠውን እውቅና መጠቀም ይፈልጋሉ ሲሉ ባለፈው መናገራቸውም የሚዘነጋ አይደለም። ፕሬዝዳንቱ ይህንን ክስ ሲያቀርቡ የየትኛውንም ሀገር ስም ያልጠቀሱ ሲሆን ኢትዮጵያና ኬንያም የእስራኤልን እርምጃ እንዲያወግዙ ለማሳመን ወደ ሁለቱ ሀገራት ያደረጓቸው ጉዞዎችም ውጤት አላስገኙላቸውም ነው የሚባለው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።